ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡር ቄሰ ገበዝ ቀሲስ ምስክር፣ ክቡር ቀሲስ ዶክተር ቤዛ፣ ክቡራን ወንድሞች ዲያቆናት፣ አገልጋዮች፣ መዘምራን፣ የእግዚአብሔር ልጆች ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አምላካችን እግዚአብሔር ምሕረቱን ቸርነቱን አብዝቶ ያለፈውን ጊዜ በሰላም አሳልፎ በሕይወት በጤና አገናኝቶን ዳግም በቅድስናው ስፍራ እንድናመሰግነው ስለፈቀደልን ስሙ የተመሰገነ ይሁን። በድጋሚ እንደምንቆያችሁ አምላካችን እግዚአብሔር አሁንም ስሙ ለዘላለሙ የተመሰገነ ይሁን። እንደተገለጸው ሰፊ አገልግሎት ነው ስንሰጥ ከጠዋት ጀምሮ የነበረው። ሁሉ ነገር እንደምታውቁት ሁሌም እንደምንናገረው ሁሉ ነገር ምንድን ነው? አስተማሪ ነው። እዚህ ቤተ ክርስቲያን ውስጥ የሚከናወነው እያንዳንዱ ነገር አስተማሪ ነው። እዚህ የምንመጣው ልንማር፣ ልንመከር፣ ልንገሰጽ፣ ልንባረክ ነው። ቅዱስ ቃሉ አንዳንዶችን ይመክራል፣ አንዳንዶችን ያጽናናል፣ አንዳንዶችን ይገስጻል፣ አንዳንዶችን ያንጻል፣ ያስተምራል። የእግዚአብሔር ቃል እንግዲህ እንደዚህ ነው። አንዳንዶች ሲነገር ይሄ ለምን ከረረ፣ ይሄ ለምን ላላ፣ ይሄ ለምን ጠበቀ ሊሉ ይችላሉ። የእግዚአብሔር ቃል ግን የደከመውን ምን ይላል? ያበረታል። ኃይለኛ ነኝ የሚለውን ደግሞ መለስ እንዲል ያደርገዋል። ጎባጣውን እንዲቀና፣ ጎድጓዳውም ደግሞ ምን እንዲል ከፍ እንዲል ያደርጋል የእግዚአብሔር ቃል። ስለዚህ እዚህ የቆየነው እስካሁን ከሌሊቱ ከጠዋቱ ጀምሮ እግዚአብሔርን እያመሰገንን እሱን እያከበርን በቅዱስ ቃሉ እየተባረክን ነው የቆየነው። እኛ እናመሰግናለን። እኛ በአቅማችን በቻልነው ከፊቱ እንቆማለን። እግዚአብሔር ደግሞ ምን ይለናል? ይባርከናል። ወደ እኔ የሚመጣውን ሁሉን እባርከዋለሁ፣ ከእኔ አላወጣውም፣ በረከት ሳልሰጥ እምልከው የለም ብሎ በቃሉ ራሱ ነግሮናልና እግዚአብሔር እንደሚባርከን እናምናለን። አሁንም እግዚአብሔር በቅዱስ ቃሉ ይባርከን። ሁለት ነገሮች እነግራችሁና እንዲሁ ዝም ብለን እንዳንሄድ ወደ ሰሮቱ እንሄዳለን። ዝማሬ ስንዘምር ሰምታችኋል። ትመስል እምኪ ማርያም ዕለተ ሳልስተ ወራቤተ እያልን በግዕዝ ስንዘምር ነበር። ከዚያም ቀጥሎ ደግሞ ነገረ ቅዱሳንን በማሳሰብ ዘማሪያኑ ጻድቁ አቡነ አረጋዊ ምንድናቸው ነው ያሉት? የአምላክ ባለሟል ምንድናቸው? ፍጹም ናቸው እያልን ነበር። እያንዳንዱ ቤተ ክርስቲያን በዚህ መድረክ ላይ የሚተላለፈው የሚዘመረው የሚሰጠው ትምህርት ሁሉ ነገር ተለክቶ ታርሞ ተስተካክሎ እውነተኛነቱ ተረጋግጦ ነው። ዝም ብለን አንዘምርም፣ ዝም ብለን አንናገርም። ልብ ወለድ የሆነ ነገር እዚህ ቦታ ላይ አይቀርብም። ምዕመናን ይሄንን በደንብ እንድናውቅ ያስፈልጋል። አንዳንድ ምዕመናን ባለመረዳት ማወቅ የሚገባቸውን ቀረብ ብለው ወደ ማወቅ ስለማይመጡ በመናፍቃን የሚወሰዱበት ጊዜ አለ። አንዳንዴ ምን የሚባለው እኮ በግዕዝ ነው እኛ አይገባን፣ እነሱ የሚሉት እንደዚህ ነው የምንልበት አንዳንድ ጊዜ አለ። ነገር ግን በማስተዋል ካየነው ቤተ ክርስቲያን ለሁሉም በሚረዳና በሚገባው መንገድ ነው የምታስተምረው። ትመስል እምኪ ብለን የዘመርንበት ምክንያት ወቅቱ ወርሃ ምን ስለሆነ ነው ተባብለናል? ወርሃ ጽጌ ነው። ወርሃ ጽጌ እመቤታችን ልጇን መድኃኔዓለም ኢየሱስ ክርስቶስን ወደ ስደት ይዛ የሄደችበት ወቅት ነው የሚታሰበው። ወደ ስደት መሄዷን ቅዱስ መጽሐፍ ይነግረናል። ሕፃኑንና እናቱን ይዘው ወደ ምድረ ግብፅ ከእስራኤል ሀገር ተነስተ ወደ ግብፅ ሀገር ይዘ ሂድ ሲል ወንጌል በግልጽ በጉልህ ቃል ጽፎልናል። ይህን እናውቃለን። ይህንን ለመታሰቢያ ለጌታ መታሰቢያ እመቤታችን ድንግል ማርያም ልጇን አዝላ በዚያ
ከምድረ እስራኤል እስከ ምድረ ግብፅ ያለው መንገድ የሲናይ በረሃ ይባላል። እሳት የሆነ በረሃ ነው። ሰው ሊኖርበት የማይችል ፈጽሞ ሰው ሊቋቋመው የማይችል መሬቱ አሸዋ የሆነ ከላይ እሳት ከምድር እሳት ያለበት መንገድ ነው። ያንን ተጉዛ ወደ ምድረ ግብፅ ሄዳለች። ያንን ያደረገው እግዚአብሔር የሰውን ልጆች ለማዳን ወደዚህ ዓለም በመጣበት ጊዜ ነው። ስለዚህ ይሄ ሁሉ ዋጋ የተከፈለው ለማን ነው? ለማን ነው ወገኖቼ? ለኛ ነው። ስለዚህ እመቤታችን ልጇን ይዛ ያ ሁሉ መከራ የተቀበለችው ለማን ነው? ለኛ ሲል ነው። ስለዚህ እመቤታችን እኛ ጌታ ለሰጠን በረከት ተሳትፎ አላት። ምንም እንኳን ዓለምን አዳነ ብንልም መድኃኔ ዓለም ኢየሱስ ክርስቶስ በእመቤታችን ላይ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው እኛን ያዳነን ብለን ለሷ የጸጋ አክብሮት እንሰጣለን። ለመድኃኔ ዓለም ደግሞ የአምላክነቱን ክብር እንሰጣለን። እና ዛሬ ግን ሊቁ የማኅሌተ ጽጌ ደራሲው በዛሬው ዕለት እመቤታችንን ብቻ ሳይሆን ትመስልምኪ እናትሽም እነዚህን ቀኖች ትመስላለች ብሎ እናቷን ሳይቀር አወድሷል። ትመስልምኪ ዕለተ ሳልስተ ወራብዕተ ሶስተኛዋን ቀን ያቺ የፍጥረትን መጀመሪያ ነው እንግዲህ የሚነግረን። ማክሰኞ የተፈጠሩ ፍጥረታት አሉ አይደለ? እጽዋት፣ አዝርዕት፣ አበቦች የተፈጠሩበት ነው ማክሰኞ። ዕለተ ሳልስት የተባለችው ሶስተኛ ቀን የተባለችው ማክሰኞን ነው። ያችን ትመስላለች። ለምን? አበባ የሆነችው እመቤታችንን ምን ብላለችና? አስገኝታለችና። ያችን ዕለት ትመስላለች ብሎ ያለውን ነው ስንዘምር የነበረው። እመቤታችን አበባ ነች። ፍሬው ማን ነው ንገሩኝ? ልጇ መድኃኔ ዓለም ኢየሱስ ክርስቶስ። ያንን ነው በምስጢር ስንዘምር የነበረው። ስንዘምር የነበረው በምስጢር ውስጡ ስለምንረዳው ነው። እውነት ነው። ከአበባ ነው ፍሬ የሚገኘው አይደል? አበባ ከሌለ ፍሬ ይገኛል? አዎ፣ አበባ በሌለበት ፍሬ የለም። ያችን አበባ ያስገኘች ደግሞ ዕለት አለች። አንቺ ያቺ ዕለት ነሽ። አበባዋን ያስገኘሽ ዕለት ነሽ ቅድስት ሐና፣ አንቺም ክብር ይገባሻል። አስገኝነሽና በዚህ ዓለም ላይ አስገኝ የሆኑ ሰዎች እኮ ይከበራሉ አይደል? ነገስታትን የወለዱ እናቶች ይከበራሉ እንዴ? ለአሜሪካንን በመፍጠር አሜሪካንን እዚህ ደረጃ ላይ በማድረግ አስተዋጽኦ ያደረጉ ሰዎች ይከበራሉ አይደል? ክብር ይሰጣቸዋል አይደል? ያው የሰው ህሊና ያለው ሰው ያከብራል እኮ አይደል? እና እመቤታችን አንቺ ብቻ ሳትሆኝ እናትሽ ራሱ አንቺን አበባዋን አስገኝታለችና ለሷም ክብር ይገባታል። ዕለተ ሳልስተን እንደውም ወራብዕተ አራተኛውንም ሮብንም ትመስላለች። በዕለተ ረቡዕ ፀሐይ ጨረቃ የብርሃናት የተፈጠሩበት ዕለት ነው። ፀሐይ ጨረቃ የተፈጠሩበት ዕለት ነውና ብርሃንን አስገኝተሻል። ማን ነው? ፀሐይን አስገኝተሻልና ከፀሐይ ምን ይገኛል ንገሩኝ? ከፀሐይ ምን ይገኛል? ብርሃን የሆነው ኢየሱስ ክርስቶስ ከማን ነው የወጣው? ከእመቤታችን። ፀሐይን አንቺ ያቺ ዕለት ነሽ፣ ሮቡ ነሽ። በዕለተ ረቡዕ ፀሐይ ተገኝታለች። አዎ፣ ከፀሐይ ደግሞ ብርሃን ወጥቷል። ስለዚህ ለአንቺም ክብር ይገባሻል፣ እናትሽም ክብር ይገባታል ብሎ ነው ሊቁ። ወሳብዕትም ይላል፣ ሰባተኛዋም ዕለት ይላታል። ቀዳሚት ማለት ነቻች። ቀዳሚት ማለት ጌታ አምላካችን እግዚአብሔር ፍጥረታትን ሁሉ ፈጥሮ ከስራው ሁሉ አረፈ በዕለተ ሰንበት ይላል አይደል? የሰው ልጆች ሁሉ ፍጥረታት በሙሉ በሰማይ በምድር ያሉ ፍጥረታት ሰላም ያገኙባት ያቺ ዕለትም በአንቺ ትመሰላለች። ምክንያቱም የዓለሙ የሰላሙ ንጉሥ መድኃኔ ዓለም ኢየሱስ ክርስቶስ ከሷ ከድንግል ማርያም ነውና የተገኘው። አንቺም ድንግል ማርያምን አስገኝተሻልና በዛች በሰባተኛዋ ዕለት ትመሰያለሽ እያልን ነው ስንዘምር የነበረው። እንዲገባችሁ ብዬ ነው። ከመቤታችን ረድኤቷን በረከቷን ያሳድርብን። የእናታችን የቅድስቲቱ ሐና፣ የጻድቁ የቅዱስ ኢያቄም፣ የእናታችን የእመቤታችን ድንግል ማርያም አስገኞችም የእነሱን በረከት እንዲያድርብን ፈቃዱ ይሁንልን። ሌላው ዛሬ ቅድም
በቅዳሴውም ላይ ስናስብ ነገረ ቅዱሳንን በየዓመቱ እንነግራቸዋለን። ዛሬ ጻድቁ አባታችን አቡነ አረጋዊና ጻድቁ ቅዱስ ገብረ ክርስቶስ ይታሰባሉ። እነዚህ ቅዱሳን ደግሞ እግዚአብሔር ያከበራቸው እግዚአብሔርን መርጠው ከዓለም ይልቅ እግዚአብሔርን መርጠው ለዓለም ራሳቸውን ዓለምን ንቀው እግዚአብሔርን የያዙ ቅዱሳን ናቸው። እግዚአብሔር ያከበራቸው ሰዎች ናቸው። ስለዚህ የአምላክ ባለሟል የተባሉ ቅዱሳን ናቸው። እነዚህ ሁለት ቅዱሳን ሁለቱም የነገስታት ልጆች ናቸው። የሮም ሀገር ተወላጅ የሆኑ የነገስታት ልጆች ናቸው። ከቤተ መንግስት ንግስና ሲጠብቃቸው ንግስናን አንፈልግም፣ የዚህ ዓለም ከንቱ ውዳሴን አንፈልግም ብለው ከቤተ መንግስት ጥለው ወጥተው መንነው የሄዱ ቅዱሳን ናቸው። ጻድቁ አባታችን አቡነ አረጋዊ ገና በወጣትነታቸው ነገስታቱ ወላጆቻቸው አባታቸው አብርሃም እናታቸው ቅድስት ድና ይባላሉ። እነዚህ ቅዱሳን ልጃቸውን በመልካም እያሳደጉ ፈሪሃ እግዚአብሔርን እያስተማሩ እግዚአብሔርን እያስተዋወቁ የዚህ ዓለምን ከንቱነት እየነገሩ ከኃጢአት እንዲርቁ እያስተማሩ ካሳደጓቸው በኋላ ገና 13 ዓመት ሲሆናቸው ይሄንን ዓለም አልፈልገውም አሉ። እነሱ እኮ ዓለምን በአግባቡ እንዲጠቀሙበት ኃጢአት እንዳይሰሩ እግዚአብሔር እንዳያሳዝኑ ነበር ያስተማሯቸው። ነገር ግን እሳቸው የዓለምን ነገር ሲረዱ ይሄንን ዓለም አልፈልግም ብለው ለትዳር ሲያዘጋጇቸው መልካም የሆነች ልጅ ሲንፈልግ እያሉ እነሱ ሲጨነቁ እሳቸው ገና በ14 ዓመታቸው ከሀገራቸው ተሰደው ወደ ምድረ ግሪክ ወደዛ ሀገር ሄደው አባ ጳኩሚስን እባክህን እኔ ዓለም ለኔ አልተሰጠም አልፈልገውም፣ እባክህ አመንኩሰኝ፣ እኔ የእግዚአብሔር አገልጋይ መሆን ነው የምፈልገው እስከ ዓለም እስከ ዕድሜ ፍጻሜ ድረስ ብለው ወደ አባ ጳኩሚስ መጡ። ደነቀው። አንተ ገና ሕፃን ነህ፣ ገና 14 ዓመት ነው፣ እንዴት አድርጌ ነው ማመነኩሰ? ገና ምን ተረድተህ ነው አላቸው። በፈለከው መንገድ ፈትነኝ አሉ። ወደ ምንኩስና ሲገባ ራሱን የቻለ ፈተና አለ። የህይወት ፈተና የቃል ብቻ አይደለም። በገዳሙ ሲፈተኑ ከአዋቂዎቹ ከትልልቆቹ አባቶች በላይ ሆነው ተገኙ። ገና በሕፃንነታቸው የአረጋዊ ሥራ የሚሰሩ አረጋዊ የተባሉት በ14 ዓመታቸው። አባ ጳኩሚስም ይህንን በማየት አንተ እውነትም እግዚአብሔር መርጦሃል የእግዚአብሔር ነህ ብሎ በ14 ዓመታቸው አመንኩሶ አባ ዘሚካኤል ተብለው ያንን የምንኩስና ማዕረግ ተቀብለዋል። ከዚያም ወደ ምድረ ኢትዮጵያ ቅድስት ሀገር እግዚአብሔርን የምታውቅ እግዚአብሔር የሚገኝባት እግዚአብሔር የመረጣት ሀገር የት ነች ብለው ኢትዮጵያን እግዚአብሔር ገልጾላቸው ወደ ምድረ ኢትዮጵያ መጥተው በዚያ ይዘዋቸው ከመጡት ደቀ መዛሙርት ጋር እንደገና ወደ ምድረ ሮም ተመልሰው 8ቱ ቅዱሳንን ቅድስት ሀገር እግዚአብሔር የመረጣት ሀገር ስሙ የሚቀደስባት ክብሩ የሚወረስባት 24 ሰዓት ስሙ የሚጠራባት ሀገር አለችና ኑ ላሳያችሁ ብለው 8ቱን ቅዱሳን ይዘው ወደ ኢትዮጵያ የመጡ። በደብረ ዳሞ ሁላችን ታሪካቸውን እናውቃለን። በዚያ በተራራው ላይ እኔ ከሰው ተለይቼ እግዚአብሔርን እያከበርኩ ነው መኖር ያለብኝ ብለው በዛች በትግራይ ክፍለ ሀገር የደብረ ዳሞ ተራራ ስር ደረሱ። ነገር ግን እዚያ መውጣት አይችሉም ነበረ። ምክንያቱም ዙሪያዋን የተዘጋጅ ስለነበረች ሲጨነቁ ሁልጊዜ የሚጠብቃቸው ቅዱስ ሚካኤል በዚያ ያለውን ዘንዶውን አዘዘው። እርሱ ይዞ ወደ ላይ እንዲያወጣቸው አደረገ። እግዚአብሔርን ጠየቁ። እግዚአብሔር ሆይ እኔ በዚህ የላመ የጣፈጠ ልበላ በዓለም ልኖር አይደለም የመጣሁት፣ እባክህ ይሄን መንገዱን ሰዎች የሚወጡበትን እባክህ መንገዱን አጥፋልኝ፣ እባክህ አፍርሰው ዳህምሞ አሉ ይባላል። አፍርሰው ማለት ነው። ዳሞ የተባለው አፍርሰው፣ ይሄን መንገዱን አፍርሰው። አሁን ሰው አይወጣም እንደምታውቁት፣ በገመድ እየተጎተተ ካልሆነ
ለእንስሳም ሆነ ለሰው መግቢያ የለበት። በዛች ቅድስት ስፍራ አዎ ዘመናቸውን አሳልፈው በዚያ እንደነ ቅዱስ ዮሐንስ ይህንን ዓለም ትተው የተሰወሩ ጻድቁ አባታችን ስለሆኑ ነው። ሮማዊው ጻድቁ አባታችን አቡነ አረጋዊ ነገር ግን የኢትዮጵያ አባት ለኢትዮጵያ የጸለዩ ቃል ኪዳን የተቀበሉ አባታችን ናቸው አቡነ አረጋዊ። ለዚያ ነው የምናስባቸው። እግዚአብሔርን መርጠው ስለኖሩ ቅድም በወንጌሉ በሉቃስ ወንጌል ምዕራፍ 12 ያለውን አንብበናል። ያ ድኩም ባለጸጋ አንተ ሰነፍ የተባለ መሬት የሞላ ሁሉ ሀብት የተሰጠው ያለውን እንኳን ሳይበላ ያለኝ እንኳን በቃኝ ሳይል እንደገና ሌላ ሀብት አከማቻለሁ ያለውን ሰምተናል አይደል? አቡነ አረጋዊ ግን ቤተ መንግስቱን ትረከባለህ፣ ባለጸጋ ሆነ ትኖራለህ። አዎ ምንም ማለት እኮ አልነበረም። የንጉስ ልጅ ንጉስ ቢሆን መጥፎ ነው እንዴ? የዳዊት ልጅ ሰሎሞን ንጉስ መሆኑ ኃጢአት ሆነበት እንዴ? አልሆነበትም እኮ። እሳቸው ግን የዓለም ከንቱ ኃላፊ ነው አልፈልገውም ብለው ለእግዚአብሔር ራሳቸውን የሰጡ አባት ስለሆኑ ለኛ ለኢትዮጵያውያን ደግሞ አዎ ኢትዮጵያን ምድር መርጠው የቅዱሳን ሀገር ቅድስት ሀገር የምትባለው ኢትዮጵያ ዝም ብሎ እንዳይመስላችሁ የነ አቡነ አረጋዊ የነ ገብረ መንፈስ ቅዱስ የነ አቡነ ተክለ ሃይማኖት ሀገር ስለሆነች በእኛ መሰላችሁ እንዴ? ዛሬ አሁን አንዳንድ ሰዎች ሲገደሉ ሲያይ፣ ሲሰደዱ ሲያይ፣ መናፍቃን ሲሳደቡ ሲያይ፣ ክፉ ሲደረግ ሲያይ ኢትዮጵያ ምን ቅድስት ሀገር ትባላለች? የነሱም አይደለችም። ኢየሩሳሌምም እኮ ጌታ የተመላለሰባት ስጋውን የቆረሰባት ደሙን ያፈሰሰባት ሀገር ቅድስት ትባላለች አይደል? ነገር ግን እኮ የሰው ደም በየቀኑ ይፈስባታል እኮ። ቅድስት የተባለችው ጌታ ስለቀደሳት ነው። መሬቲቱ እኮ አትረክስም። ሰዎች በኃጢአታቸው ነው የሚረክሱት እነሱ። ስለዚህ የነ አቡነ አረጋዊ ሀገር ኢትዮጵያ መቼም ልትረክስ አትችልም፣ ቅድስት ነች። አዎ ለነሱ ቃል ኪዳን ተሰጥቷቸው መርጠዋታል። ሀገራቸውን ትተው መጥተው ማለት ነው። አዎ እና ስንዘምር የነበረው እንደው ዝም ብለን አይደለም፣ እንደው በስሜትም አይደለም፣ ጻድቁን ስለምንወዳቸውም ብቻም አይደለም። እና ይሄንን አስበን አውቀን ተረድተን እንድንሄድ ነው። ቅዱስ ጻድቁ ገብረ ክርስቶስም ከዚህ በፊት አስተምረናል። እሱም ለሙሽርነት ታጭቶ በሰርጉ ዕለት ይሄ ዓለም ለኔ አያስፈልገኝ፣ የዚህን ዓለም ጣዕም እኔ አልፈልግም ብሎ ሙሽሪትን እዛው ጫጉላ ቤት ትቶ የተጓዘ በዚያ በተጋድሎ ይኖር የነበረ ከዛም ወደ እናት ወደ አባቱ ደጅ አዎ ተመልሶ መጥቶ መጻጉ መስሎ ሰውነቱ ተቀይሮ በደጃቸው ስለ ወላጆቹ የጸለየ አዎ የወላጆቹ አሽከሮች ምግብና ቆሻሻ እየደፉበት እግዚአብሔርን እያከበረ እያመሰገነ ይህንን ዓለም አሸንፎ ድል አድርጎ የሄደ ጻድቅ ቅዱስ ስለሆነ ነው ምን ዘምረለት፣ ሌላ አይደለም። የነሱ ምሳሌ ለኛ ጥቂትም እንኳን መልካም ነገር እንድንሰራ ስለሚያስፈልገን ነው ቤተክርስቲያናችን ይሄንን ስርዓት የሰራችልን። አምላካችን እግዚአብሔር ከቅዱሳኑ በረከት ረድኤትን ያድለን። ቅዱሳኑን ተማጽነው መባን አቅርበው ዝክሩን ዘክረው በቅዱሳኑ የሚታመኑትን እግዚአብሔር አምላክ አዎ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ባለው አምላካዊ ቃል መሰረት ዋጋቸውን እንዳያሳጣብን ፈቃዱ ይሆንልን።